ክብር ለእግዚአብሔር ይሁን። ዛሬ እንግዲህ ክፍል 2ን እንጀምራለን ካቆምነበት። የት ላይ ነው ያቆምነው? እርስ በርሳችሁ ክፍል 2 እርስ በርስ አንላቀቅም። እርስ በርስ ከኔ በፊት 4 ሰዎች ስለ እርስ በርስ አስተምረዋል። ፓስተር በኃይሉ 4 ሰዎች ነው ያልኩትኝ። 1 2 3 ውጭና ላይ እንደ 1 ልቁጠራቸውና እንደ 4 ልቁጠር። ፓስተር በኃይሉ ስለምን ነው ያስተማረ? ይሄኛው ረድፍ አለቀ። ፓስተር መኮንን ስለምን ነው ያስተማረ? እባካችሁ አታወርዱን። ፓስተር አስሜ ስለምን ነው ያስተማረ? እሱን መርሳት መቼም አይቻልም። የፓስተር አስሜን እንዘምር እንዴ? ወንድም ዘውዱ ስለምን ነው ያስተማረ? ኋላ ያላችሁና ፎቅ ያላችሁ አውቃችሁ እየቀለዳችሁ እንደሆነ ይገባኛል። ግን አንድ ሰው የሀገር ቤት ጋን ተሸክሞ ጋን ታውቃላችሁ? አረ ጠላ የሚጠመቅበት ጋን ተሸክሞ ይሄዳልና አያከለ ይለዋል። አቤት ምን ተሸክመህ ነው ሲለው ድብን በል እንጂ አልነግርህም አለው። ተሸክሞ ጋን ተሸክሞ ያየው ነው የጠየቀውና እኔም አልነግራችሁም። ወደ ኋላ ተመለሱና አደራ ምላችሁ ግን የዛሬው እንዳትረሱት። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። ካቆምነበት እንቀጥላለን። ዛሬ እንግዲህ እግዚአብሔር ያስተምረናል። ባይረሳ ጥሩ ነው። ይረሳል፣ ብዙ ነገር እንረሳለን። ኮመን ነው። ግን ረስታችሁ እንዳልሆነ አውቃለሁኝ። አፍራችሁ ነው ለመናገር። ዳስ ኦኬ። ዛሬ ግብረ ጉንዳል እያለ መጣል። ግብረ ጉንዳል ዛሬ ርዕሳችን እንግዲህ ተቆርጧል መሰለኝ። እርስ በርሳችሁ ሸክምን ተሸካከሙ እንጂ አትካሰሱ የሚል ነው። ለምን እንደተቆረጠ እርግጠኛ አይደለሁም። ከተቻላችሁ ፊክስ አድርጉትኝ። እርስ በርሳችሁ ምን ሸክምን ተሸካከሙ እንጂ አትካሰሱ። እነዚህ ሁለቱ ተሸካከሙና አትካሰሱ እንጸልያለን። በኋላ አልረሳሁትም። ገላትያ 6:2 ላይ ሸክምን እንድንሸካከም ይናገራል። እርስ በርሳችሁ ሸክምን ተሸካከሙ ይለናል። ገላትያ 6:2። አንደኛ ቆሮንቶስ 6:6 ደግሞ አትካሰሱ። የቆሮንቶስ ቤተክርስቲያን በብዙ የእግዚአብሔር ጸጋ የተሞሉ ቢሆኑም ብዙ ችግር ያለባቸው ቤተክርስቲያን ናቸው እና መካሰስ ከሌላው አንፃር ስናየው ካለባቸው ችግር አንፃር ስናየው መካሰስ ኖርማል ልንለው የምንችል አይነት ሰዎች ናቸው። ግን እነሱን ምንድነው የሚላቸው? እርስ በርሳችሁ አትካሰሱ። የእግዚአብሔር ሰው ሆኖ የእግዚአብሔር መንፈስ በውስጣቸው ተቀምጦ እግዚአብሔርን እያመኑ ሄደው የሚካሰሱት ግን በአሕዛብ ፊት ነበረ። ፍትህን የሚያገኙት በአሕዛቦች ነበር። ስለዚህ ወንድምህን አሕዛብ ፊት አቅርበህ ድል ከምትነሳ ብትሸነፍ ይሻልህ ነበር የሚለውን ለመናገር ጳውሎስ አትካሰሱ ይላቸዋልና ሸክምን ተሸካከሙ። እኛ እንደ እግዚአብሔር ልጆች እንደ እግዚአብሔር ሰዎች ሸክምን ለመሸካከም እንጂ ለመካሰስ እንዳልተጠራን በዚህ ዙሪያ ነው የምንነጋገረው። የሚቀጥለው ፒክቸር እንዲያው ከተቻለ እዚህ ጋር ልብ ብለን ልናያቸው የምንፈልግ እነዚህ ሰዎች ስታዩዋቸው ትዝታ እንዳላመጣባቸው የሀገር ቤት ግን በቃ የኑሮ ስታይላቸው በጣም ደግ ናቸው። አብሮ መብላት፣ አብሮ መጠጣት፣ በክፉ ጊዜ አብሮ መተጋገዝ፣ ጥሩ ባህል አላቸው። አንድ አይነት ችግር አላቸው ስናያቸው። ችግራቸው ምንድነው? የተሸከሙት የታመመ ሰው ነው። ችግራቸው ምንድነው? ዌል ኦርጋናይዝድ የሆነ የሕክምና ማዕከል በአካባቢያቸው የለም። ያ ችግራቸው ነው። ችግራቸውን
ይህ ሆኖ ያለ እንደገና ሌላ ችግር ተከሰተባቸው። ሳማው የሆነ ጓደኛቸው ልንል እንችላለን ወይ ያንዱ ሚስት ልትሆን ትችላለች፣ ታመመች። ስለዚህ ችግራቸውን እጃቸውን አጣጥፈው እየተመለከቱ አይደለም፣ እርስ በርስ የታመመውን ሰው ተሸክመው ወደሚፈልጉት ትልቅ ችግር ወደሚሉት ቦታ እየወሰዷቸው እናያለን። እዚህ ጋር ምስታዩት የጋራ ዓላማ አላቸው፣ የጋራ ጠላት አላቸው። በምንም ታምር አይገናኙም። ብዙውን ጊዜ በሚሊታሪ ቤት አይገናኙም፣ በዘር በቋንቋ አይገናኙም። ግን አንድ ያረጋቸው ነገር አለ። ምን? የቆሙበት ዓላማ አንድ ያረጋቸው ነገር አለ። ምን? አንድ አይነት ጠላት ነው ያለ፣ አንድ ጠላት ነው ያላቸው። ጠላታቸውን ለማጥቃት ሁለቱም መተባበር አለባቸው። አንድ አይነት ዓላማ አላቸው። ምን? ጠላታቸውን ማሸነፍ፣ ማጥቃት። ያን ለማድረግ ሁለቱም መተባበር አለባቸው። ስለዚህ በግዳጅ ሁኔታ ላይ እያለ ጓደኛው ሳማው ወይ ቆሰለ ወይ ሞተ። ምን እንደሆነ በፍጹም ማወቅ አይቻልም። እጁን እዚህ ጋር ስናየው ግን እጁን ኮንትሮል አላደረገውም ወይ በህይወት የለም ልንል እንችላለን። ስለዚህ ጓደኛውን አሳልፎ ለጠላት አልሰጠውም። ጠላት እንዳለበት እያወቀ ጓደኛውን ተሸክሞ መሳሪያውን ግን ወደ ጠላት ወድሮ እናየዋለን። እርስ በርስ መሸካከም በክፉ ቀን ጥሎ አይሄድም። በእንደዚህ አይነት ሁኔታ የሚያልፉ ሰዎች በደም ከሚዋለዱ እህትና ወንድም የበለጠ ይቀራረባሉ። ለምን? በክፉ ቀን አንዱ ለአንዱ ደራሽ ስለሆነ። እርስ በርስ መሸካከም ዛሬ እንደነኛ አይነት ፊዚካል ሸክሞችን ላንሸከም እንችላለን። እኛ እያንዳንዳችን እዚህ ቤት የተቀመጥን በሙሉ ሸክም ሊኖርን ይችላል። የምናልፍበት የራሳችን ሸክም ሊኖር ይችላል። ምንም ሰው ከሸክም ነፃ አይደለም። ጊዜያዊ የምድር ላይ ሸክሞቻችን በትንሹ እዚህ ጋር ለመግለጽ በመወክል የሚረዳን ማጣት፣ አንዳንዴ የምናልፍበትን ሁኔታ፣ ያለንበትን ሁኔታ፣ ያጋጠመንን ሁኔታ አይዊሽ ቢያውቁልኝ ኑሮ ምንልበት ጊዜ የለም። ሸክም ሆኖ ለተወሰነ ጊዜ የሚያስጨንቀን ጊዜ ይኖራል። የህመም ሸክም ብዙውን ጊዜ የሚታይ ህመም፣ የማይታይ ህመም። ብዙ ሰዎች ህመም ተሸክመው ይሄዳሉ፣ ይገባሉ፣ ይወጣሉ። የአገልግሎት ሸክም አለ። በሁለት አይነት ይህ ሸክም ሊከሰት ይችላል። አገልግሎትን የሚሸከም ሰው ማጣት፣ አገልግሎትን የሚያሸክም ሰው ማጣት። በሁለቱም መልኩ የአገልግሎት ሸክም በዘመኗ ቤተክርስቲያን ግሎባሊም ብናየው ሎካሊ ብናየው የአገልግሎት ሸክም በአገልጋዮች ጫንቃ ላይ ተጭኖ እናገኛለን። የሚረዳቸው፣ የሚያግዛቸው፣ ቀኝ እጃቸውን የሚደግፍ ማጣት። በሌላው በኩል ደግሞ አለመስጠት፣ ደግሞ ራሳቸውን አጉብጧቸው የአገልግሎት ሸክም ሆኖባቸው የሚጓዙ አገልጋዮች ሊኖሩ ይችላሉ። የብቸኝነት ሸክም። ሰው በሰው መሃል እየኖረ ብቸኛ የሚሆን ሰው ይኖራል። የሰው ያለህ የሚል ሰው የሌለው፣ የሚያማክረው የሚያዋየው ሰው የሌለው ሰው። የእንግድነት ሸክም ሊሆን ይችላል። ብዙዎቻችን በእንግድነት አልፈናል። ለሀገሩ እንግዳ፣ ለሲስተሙ እንግዳ፣ ለሰው ለቋንቋው እንግዳ ሆነን አልፈናል። አንዳንድ ወንድሞች እህቶችን ብናማክር የእንግድነት ሸክም ጀርባቸው ላይ ተጭኖ የሚሄዱ ይኖራሉ። የመንፈሳዊ ውጊያ ሸክም። ሰው በመንፈሳዊ ህይወቱ ያድጋል፣ ይጨምራል፣ ከፍ ይላል። አንዳንዴ ደግሞ ይወርዳል። በዛ ጊዜ የመንፈሳዊ ሸክም ያጋጥመዋል ሰው። የጋብቻ ሸክም አለ። ብዙዎቻችን በጋብቻ ሸክም አልፈናል። እግዚአብሔር ረድቶን እግዚአብሔር ለኛ የሚሆነውን የትዳር አጋር እስኪ ሰጠን ድረስ ብዙዎቻችን የጋብቻን ሸክም ተሸክመን ሄደናል። ዛሬም በቤተ ክርስቲያን ያሉ ወጣቶቻችን የጋብቻ ሸክም አለባቸው። ማንን ነው እግዚአብሔር የሚሰጠኝ ይላል ወንዱ። ሴቷ ማንን ነው እግዚአብሔር የሚሰጠኝ? በዚህ ሸክም ውስጥ ያልፋሉ። ድና የማይደረግ ነገር። የሥራ ሸክም ቅድም እንዳልኩት እንዳገልግሎት ሸክም ሰው ስራ በማብዛትም ስራ በማጣትም የሥራ ሸክም ተሸክሞ ይወጣል፣ ይገባል። የልጆች ሸክም። ልጆች አለን። ልጆች ምን ይሆኑ? ዛሬ ልጅ 18 ዓመት ሞላት። ምንድነው የምትሆነው? እንደ ሀገር ቤት ቢሆን ዘራፍ ብዬ ምን ይሽር ገዛለሁኝ።
ምንድነው የሚሆነው? ጭንቀት አለ። ምን ይሆኑ? ፊውቸራቸው ምን ይሆኑ? ትምህርት ቤት ይጨርሱ ወይ? ያገቡ ይሆኑ ወይ? ምን ይሆኑ የሚል የልጆች ሸክም በወላጆች ላይ አለ። ግን ገላትያ 6:2 ምንድነው የሚለን? ገላትያ 6:2 የሚናገረን ከእናንተ ያንዳንዱ ያንዱን ሸክም ምን ይሸከም ይላል። ይሸከም ትእዛዝ ነው። ሁሉም አማኝ ቅድም እንዳልኩት ይብዛ ይነስም ሸክም አለ። ለሰው ማንነግረው፣ ሰው ያልተረዳልን፣ ከሰው የደበቅነው ይዘነው የምንሄድ የምንወጣው ሸክም አለ። መሸካከምን ጳውሎስ በገላትያ 2 ሲነግረን ትእዛዝ ነው፣ ምርጫ አይደለም። ይሸከም ከእናንተ አንዱ ያንዱን ሸክም ምን ይሸከም ትእዛዝ ነው። ከታዘዝን ማድረግ መቻል አለብን ማለት ነው። መፈጸም መቻል አለብን ማለት ነው። ችላ ምንለው ነገር አይደለም ማለት ነው። ወገኖቼ እርስ በርስ ሸክምን መሸካከም ካልቻልን እግዚአብሔር የሰጠንን ተልእኮ በጋራ መፈጸም አንችልም። ቤተክርስቲያን ተልእኮ አለባት። እኔና እናንተ ተልእኮ አለብን። እግዚአብሔር ተልእኮ ሰጥቶን እዚህ ምድር አስቀምጦናል። ያ ተልእኮ ደግሞ ኢንዲቪጁዋሊ የሚፈጸም ሳይሆን በጋራ የሚፈጸም ነው። በጋራ ለመፈጸም እርስ በርሳችን ተቀራርበን ችግሮቻችንን ልንተጋገዝ ይገባል። ስለዚህ በመካከላችን አንዱ የአንዱን ሸክም ለመሸከም ይህ ቴንደንሲ ሊኖረን ያስፈልጋል። ይህ ጭንቀት፣ ይህ ሐሳብ፣ ይህ ፈቃድ በውስጣችን ሊኖር ያስፈልጋል። ኢትስ ግዴታ ትእዛዝ ነው። ይሸከም ብሏልና አረ ከኔ ጋር ሙባርጉ ይሄን ነገር ስላይድ ነምበር 5 ላይ ይህ መጽሐፍ ቅዱሳችን ውስጥ የእግዚአብሔር ድንቅ ሥራ በታምራትና በኃይል እየፈጸሙ ያሉ ህብረታቸው የተናጋባቸው መበታተንን መጥፋትንና መኮስመንን ሊያስከትባቸው የሚችል ሸክም እንዴት ባለ በበሰለ አካሄድ ሸክምን የተጋሩ ሸክምን ያጋሩ የእግዚአብሔር ሰዎች ብስለትና ውጤቱን እናይበታለን። በዚህ የእግዚአብሔር ቃል ላይ ስናየው እዚህ ጋር ስናይ እነኚህ ሴቶች we are being overlooked እያሉ ኮምፕሌን እያደረጉ ነው ያሉት። ችላ ተብለናል፣ ሸክም አለብን። ሸክማችን ግን ይህ ጋዘሪንግ ይህ ስብስብ አልተሸከመልንም እያሉ እርስ በርሳቸው እየተጨናነቁ ነው ያሉት። ስለዚህ በእነዚህ መሃል በዚህ መልካም መሃል ይህንን የእግዚአብሔር ድንቅ ሥራ እየሰሩ ያሉ መለያየት፣ አድሎ፣ ሸክም፣ አለመታዘዝ ችግር ሆኖ ህብረቱን ሸክ ያደረገበት ሞመንት ነበር ይሄ ክፍል። ስለዚህ ይህን ኮምፕሌን እንደሰሙ እዚህ ጋር መሃል ላይ እዚህ ጋር የምታዩዋቸው this is important ብለው ይህን ኢሹ ዲል ሲያደርጉ እናያለን። ኢግኖር አላደረጉትም። የተነሳውን ሐሳብ የተነሳውን ሸክም በጋራ ሲነጋገሩበት እናያለን። ከታች ሁለቱን ስናየው ደግሞ ይሄኛው መስመርና ይሄኛው መስመር ስናየው ከዛ በኋላ ሁሉንም በፌር ትሪት ሲያደርጓቸው እንመለከታለን። ይህ ስዕላዊ መግለጫ እኔ ማን ነኝ ብሎ ቢጠይቅ ማን ልንለው እንችላለን? ሐዋርያት ሥራ 6:1-7 ይሄ ስዕላዊ መግለጫ ይነግረናል። ሐዋርያት ሥራ 6:1-7 እናወጣና እናነባለን። ሐዋርያት ሥራ ምዕራፍ 6 ከቁጥር 1-7 እንደዚህ ይነበባል። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩ አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱ ደቀ መዛሙርትም ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን
መንፈስ ቅዱስ ጥበብ የሞላባቸውን 7 ሰዎች ከናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስ የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ፕሮክሮስንም፣ ኒቃሮንም፣ ጢሞናንም፣ ጳርሜናንም ወደ ይሁዲነት ገብቶ የነበረው የአንጾኪያውን ኒቆላዎስንም መረጡ። በሐዋርያትም ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናት ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ክብር ለእግዚአብሔር ይሁን። አጭር ጸሎት ከኔ ጋር እንጸልይ። እግዚአብሔር አባት እናመሰግናለን፣ እናከብረሃለን። እባክህን እግዚአብሔር ሆይ እርስ በርስ እግዚአብሔር ሆይ መልካም ኑሮን ለመኖር ውድ ልጅህን ከፍለሃል። እግዚአብሔር ሆይ እባክህን አንተ እንደምትፈልገው መኖር እንድንችል እግዚአብሔር ጸጋህን አብዛልን። ሰማይና በረዶ ከሰማይ እንደሚመጣ ምድርንም እንደሚያረስ እንደሚያጠጣ ታበቅልና ታፈራ ዘንድም እንደሚያደርግ እንዲሁ ካፌ ወጣ ቃል እግዚአብሔር ሆይ የሚሻውን ያደርጋል ብለሃል። በጌታ በኢየሱስ ክርስቶስ ስም እስከ ዛሬ የሰማነው ዛሬ የምንሰማው ቃል በሕይወታችን ፍሬ ያፈራ ዘንድ እግዚአብሔር ሆይ ለመነ። የምሕረት አምላክ 30 60 ሳይሆን እግዚአብሔር ሆይ 100 እንዲያፈራ እንለምንሃለን። እግዚአብሔሩን ጊዜውን እንድትባርክልን መንፈስ ቅዱስ እያንዳንዳችን እንድትቆጣጠር እንደ ማርያም ከእግሮች ስር ቁጭ ብለን ቅዱስ ቃልን እንድንሰማ ጸጋ ይብዛልን። ጊዜውን ባርክ። በጌታ በኢየሱስ ስም ጸለይን፣ አሜን። እንግዲህ ቅድም በስዕላዊ መግለጫ ያሳየኋችሁ የሐዋርያት 6 ከ1 እስከ 7 ለመግለጽ ፈልጌ ነው። በዚህ ክፍል ላይ የሚነገረው አንድ ዋናው ምክንያታቸው ቁጥራቸው መብዛታቸው ነው። ከቁጥራቸው መብዛት የተነሳ የመጣ ሁኔታ እንደተፈጠረ መጽሐፍ ቅዱስ ይናገራል። በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ነው የሚለው። እየበዙ ሲሄዱ በቁጥር ሲጨምሩ ሲያድጉ፣ ሁላችንም እንደምናውቀው የተስፋ ቃል የተገባላቸው መንፈስ ቅዱስ እንዲጠብቁ እግዚአብሔር ጌታ ኢየሱስ ከነገራቸው በኋላ ምዕራፍ 2 ላይ መንፈስ ቅዱስ ወረደባቸው። ምዕራፍ 2 ላይ እነ ጴጥሮስ ሰበኩ። ወደ 5000 የሚጨመር ሰው ተጨመረ። ምዕራፍ 3 ላይ ስንሄድ ያ ሽባ ተተረተረ። በዛ ምክንያት የሚያምኑ ተጨመሩ። ምዕራፍ 4 ላይ ስንሄድ በፍርድ ቀረቡ። ምዕራፍ 5 ላይ እነዛ አታላዮች ተፈጸሙ። የነሱ ታሪክ ምዕራፍ 6 ላይ ሲመጣ ይህ ሁኔታ ተፈጠረ። ስለዚህ ሞመንቱ በጣም አግሬሲቭሊ እየሄደ በነበረበት ወቅት ላይ በመካከላቸው ህብረት ሰላም ነው እያሉ በነበሩበት ላይ አገልግሎት መልካም ነው እያሉ በነበሩበት ላይ ነው ይህ ችላ የማለት ነገር በመካከላቸው የተፈጠረው። ከግሪክ ሀገር የመጡ አይሁዶች የራሳቸው ካልቸር የራሳቸው ባህል አላቸው። ዲያስፖራ አይሁድ ሊሆኑ ይችላሉ ናቸው። በኢየሩሳሌም በይሁዳና በፓለስታይን የሚኖሩ አይሁዶች ደግሞ መበለቶችን ችላ ማለት ለነሱ ኖርማል ነበር። ለግሪክ ሀገር ለመጡ አይሁዶች ግን መበለትን ችላ ማለት ግን ኖርማል አልነበረም፣ ካልቸራቸው አልነበረም። ታስታውሳላችሁ ስለ አመፀኛው ዳኛ ጌታ ኢየሱስ ክርስቶስ ሲናገር ይህን ኮት ሲያደርግ ይህ አመፀኛው ዳኛ እግዚአብሔርንም ባይፈራ ሰውንም ባያከብር እቺ መበለት እየመጣች ስለምትነዘንዘኝ ብቻ ፍትህ ልስጣት አለ። ፍትህ ለመበለት መስጠት ኖርማል ያልነበረበት ዘመን ነበረ በእነሱ ባህል። ዳዊትም በ68 ምዕራፉ ላይ ሲናገር እግዚአብሔር የድሃ አደጎች አባት የመበለት ምንድን ነው ይላል? ዳኛ ነው ይላል። እግዚአብሔር የመበለቶች ምን ዳኛ ፈራጃቸው ነው እግዚአብሔር። ስለዚህ የሚሟገትላቸው እግዚአብሔር ብቻ ነው። ይህ መለያየት ይህ መከፋፈል በእነሱ መሃል ተፈጠረ። በየቀኑ በየቀኑ መብላት አለባቸው፣ መጠጣት አለባቸው። በሚበላ በሚጠጣ ነገር አድሎ አደረጉባቸው። ችላ ኦቨርሉክድ ኢግኖር። ይህ አብዛኛው የኛ ኮሚኒቲ በሚሰራው ስራ ችላ ማለት ነገር ያመጣል። በሆስፒታልም እንስራ፣ በነርሲንግ ሆምም እንስራ፣ በቤታችንም እንስራ፣ ሳፖርት ምናረጋቸውን ካስተመሮች እስኪ ችላ በሏቸው። መድኃኒታቸውን እስኪ ሳሰጧቸው ቅሩ። እስኪ ሪፖዚሽን የሚደረጉትን ሳታደርጉ ቅሩና በዚህኛው አልሰር ያውጡ። እስኪ መመገባችሁን አቁሙና እነዚህ ሰዎች እየከሱ ይታዩ። ምንድነው? ችላ ተብለዋል።
በማግስቱ ይመጣላችኋል። ባጁን ያደረገ ሰው አይ አም ጆን ይላል፣ አይ አም ስቴት ኢንቨስቲጌተር ይላል። እናውቀዋለን አይደለ? ችላ መባል የሚያመጣው ነገር አለ። አቢዩዝ ነው ደግሞ ይሄ ወርድ ለኛ አምስሬስ አቢዩዝ ነው። አቢዩዝ ነው የተደረጉት እነዚህ መበለቶች አቢዩዝ ነው የተደረጉት። ችላ መባል በነገራችን ያማል። ሰው ችላ ኢግኖር ሲያደርጋችሁ የሆነ ነገር አይሰማችሁ? ያማል። ችላ መባል በጣም ያማል። ፓስተሩ አልደወለልኝም፣ ፓስተሩ አልጠየቀኝም፣ ሽማግሌው ሰላም አላለልኝም ብለው ቸርች የሚቀይሩ ሰዎች እኮ ሁላችንም የምናውቀው የምንጠቅሰው ሰው ይኖራል አይደለ? ችላ ተባልኩ ብለው ዲል ስለሆነ ማለት ቢግ ዲል ስለሆነ መባል አልነበረባቸውም ተብለውም ከሆነ ግን በጣም ያማል። ይህ ነው የሆነ በእነሱ መካከል። ይህ ችግር ይህ ሸክም ፈነዳ። እግዚአብሔር እየሰራበት በነበረበት ዘመን ይህ ችግር ፈነዳ። ሐዋርያቶች ባሉበት ከጌታ ጋር የነበሩ የጌታ ሞትና ትንሣኤ ያዩ ሐዋርያት ተብለው ታይትል የተሰጣቸው እነሱ ባሉበት ውስጥ ችግር ነበረ። አዎ ይኸው ችግር ይኖራል። ጌታ እስኪመጣ ድረስ ችግር ይኖራል። ችግር የማይኖረው እኛ ከበጉ ጋር ስንሆን ብቻ ነው። ያኔ ችግር አይኖርም። ክብር ለእግዚአብሔር ይሁን። በጉ ሙሽራው እስኪመጣ ግን ችግር አለ በመካከላችን። የትኛውም ንጹህ የለም። ግን ችግራችን በመሸካከም በመተጋገዝ እንቀጥላለን። እና ምን አደረጉ? this is important ብለው ሶስቱን የተቀመጡት ሁለተኛው ላይ ያሳይቻቸዋል። ይህን ኢሹ ኢግኖር ማድረግ ዳንጀረስ ነበር። በወቅቱ ማየት ነበረባቸው፣ መረዳት ነበረባቸው፣ ማስታመም ነበረባቸው፣ መፍታት ነበረባቸው፣ አድሬስ ማድረግ ነበረባቸውና ኦኬ አደመጡ፣ አክሽን ወሰዱ። እኛ ከመጀመሪያውም ክርስቶስ ይጠራን ለቃሉና ለጸሎት ነው ይጠራን። ሁሉም ያለውን እየሸጠ ሐዋርያት እግር አስመጣ። እኛም ደግሞ የተሰበሰበውን እየመገብን ነው። ስለዚህ የመጀመሪያ ጥሪያችን ለጸሎት ነው። የመጀመሪያ ጥሪያችን ለቃሉ ነው። ይህን የሚያግዙን ሰዎች ምን ምረጡልን አሉ። ወደ ህዝቡ አመጡት። ህዝቡ ምን አለው? ደስ አለው። እዚህ ውስጥ እኔ ሳየው ህዝቡ ሁሉ በአንድ ልብ ደስ አላቸው ሲል ቃሉ ህዝቡ በውስጡ ያጉረመርም ነበር ብዬ አሰብኩኝ። ዋይ እዛ ደስታ ውስጥ እንዴት ገቡ? በሐዋርያት እየተመሩ በነ ጴጥሮስ በነ ዮሐንስ እየተመሩ ህዝቡ ሁሉ ያመጡት ሐሳብ አስደሰታቸው። ከዛ በኋላ መንፈሳዊ ክራይቴሪያ ሰጧቸው። በመልካም ምን የተመሰከረላቸው መንፈስ ቅዱስና ጥበብን የተሞሉ ሰዎችን ምረጡ፣ እነሱን እንሾማቸዋለን። እነሱ ከተሾሙ ማደሉን ማንንም ሰው ችላ አይሉም፣ ኢግኖር አያደርጉ ተባለ። እነዛ 7 ሰዎች ተመረጡ። እኛ ይህን ክፍል የምናውቀው ለዲያቆን ምርጫ ነው። ያ ግን ከዙ ግን ይሄ ነው። ከዙ ዲያቆን እንዲመረጥ እስከ ዛሬ ድረስ ቤተክርስቲያን የዲያቆንን ሚኒስትሪ ልትይዝበት የቻለች ዋናው ምክንያት የተፈጠረው ችግር ነው። ይህ ችግር ነው። ይህ ችግር በስነ ስርዓት አድሬስ ስለተደረገ እስከ ዛሬ ድረስ ቤተክርስቲያንን የሚያገለግል ሚኒስትሪ ተወለደ። ያያያዝ ብስለት፣ ችግርን የመሸከም ብስለት፣ ችግርን አድሬስ የማድረግ ኮምፕሌን ከማድረግ ከመካሰስ ይልቅ ችግሩ አድሬስ ስላደረጉት ሸክሙን ስለተሸከሙ የሚሸከሙ ብቃት ያላቸውን ሰዎች ስላዘጋጁ ይህ ሚኒስትሪ እስከ ዛሬ ድረስ ተወለደልን። ክብር ለእግዚአብሔር ይሁን። አንዳንዴ እግዚአብሔር የረዳቸው፣ እግዚአብሔር ያገዛቸው፣ እግዚአብሔር ጸጋን፣ ዕውቀትን፣ ጥበብ የሰጣቸው ሰዎች የሚመጣውን ችግር እየገለበጡ ከችግሩ ምን ያወጣሉ? መልካምን ነገር ማውጣት ይችላሉ። መልካም ነገር እስከ ዛሬ ወጣልን። ክብር ለእግዚአብሔር ይሁን። መሸካከም ሰው ምን ተደረገ? ምን ሆነ? ኦኬ ሰዎች ተመረጡ፣ ችግሩን የሚሸከሙ ሰዎች ተገኙ እና ከዛ በኋላ ምን ተፈጠረ ስንል ቁጥር 7 እናንበበው። ቁጥር 7 በጣም የሚገርም ነገር በህይወታቸው የተፈጸመው ቁጥር 7 ስላይድ ቁጥር 6 ቁጥር 7 የእግዚአብሔር ቃል ምን እየሰፋ ሄደ። አያችሁ? ሸክምን በመሸካከም ሸክምን በመጋራት ችግርን በመጋራት ውስጥ የእግዚአብሔር ቃል ይሰፋል፣ ያድጋል፣ ያበበ ይሄዳል። ከምንጠብቀው በላይ አግሬሲቭሊ ይንቀሳቀሳል።
ሸክምን በመሸካከም ሸክምን በማጋራት ለሸክምን ያለው በማለት ይህን እኔ ሸከማለሁ ጌታ ይረዳኛል ብለው የሚጨክኑ ሰዎች ሲመጡ የእግዚአብሔር ቃል ከምንጠብቀው በላይ ምን እያለ ይሄዳል? እያደገ ይሄዳል። ሌላው በኢየሩሳሌም የደቀ መዝሙር ቁጥር እጅግ እየበዛ ነበር። 5000 አንድ ሲል ደንግጠዋል። የሚይዙትን የሚጠብቁት አጥተዋል። ግን እዚህ ጋር ደግሞ የሚነግረን እዛ በኋላ 28ቱን ምዕራፍ ስናነብ በጣም አግሬሲቭሊ በጣም እየሰሩ ያሉበት ክፍል ነው የሐዋርያት ሥራ። ለዛ ነው እንደውም አንዳንዶች የመንፈስ ቅዱስ ሥራ ነው መባል አለበት የሚባለውም ይላሉ። ግን ቁጥራቸው እጅግ እየበዛ ሄደ። አያችሁ፣ ሸክምን የሚሸከም ሰው ሲኖር፣ ሸክምን የሚጋራ ሰው ሲኖር፣ ሸክምን ለሚችሉ ሰዎች ጸጋ ላላቸው ሰዎች የሚሰጥ ሰው ባለበት ይሄው ውጤቱ። እሱ ብቻ አይደለም። የሚገርመው ነገር ከካህናት ብዙዎች ለሃይማኖት የታዘዙ ሆኑ። እንዴ ካህናት ናቸው እኮ ሃይማኖታቸው ጌታን መከተል ነው። እየተከተሉ እያሉ እንዴት ነው ለሃይማኖት አይታዘዙም ነበረ? አንዳንድ ለሚወጣዎች አሰራሮች፣ አንዳንድ ለሚመጡ ሃይማኖታዊ ስርዓቶች አይታዘዙም ነበር ማለት ነው። ግን እዚህ ጋር የሚነግረን የታዘዙ ሆኑ። አለመታዘዝ ለካ ይቻላል። አለመታዘዝ እየመጣን እኮ ነው፣ እያገለገልን ካህናት ሆነን እኮ የዘመርን ለሃይማኖት አንታዘዝም። ሃይማኖት አድርግና አታድርግ ብቻ አይደለም። መልካም ስራም ስራ ይላል ሃይማኖት። ተባበር ይላል። እጅን ስጠኝ ይላል ሃይማኖት። አንድ ምዕራፍ ለሚጠይቅ 2 ምዕራፍ ስጥ ይላል። አንዱን ለሚጠይቅ 2 አድርገህ ስጥ ይላል ሃይማኖት። ለዚህ ሁሉ ምን ሆኑ? የታዘዙ ሆኑ። ሸክምን መሸካከም የሚያመጣው ብለሲንግ በሐዋርያት ዘመን አይደለንም ያለነው። በነ ጴጥሮስና በነ ዮሐንስ ዘመን አይደለም ያለነው አሁን ነው። ሸክም መሸካከም ለምን ያስፈልጋል? ምን ይፈይዳል? ምን ይጠቅመናል ልንል እንችል ይሆናል። አንዳንዶቻችን አይታወቅም። ግን ልንገራችሁ ለምን ሸክምን መሸካከም ለምን አስፈለገ? ለምን እኔና እናንተ ዛሬዋ ቤተክርስቲያን ሎካሊም ግሎባሊም ሸክሟን አንዱ የአንዱን ሸክም መሸካከም ለምን አስፈለገ? የአገልጋዮችን በርደን መሸከም ለምን አስፈለገ? የእህታችን የወንድማችንን ሸክም መሸካከም ለምን አስፈለገን ካልን አንደኛው የክርስቶስን ሕግ መፈጸም ስለሆነ። ዋው! ሸክም እንሸካከመው ያላገቡ እህትና ወንድም ካሉን ሄደን እነሱን አይዞ እኔን ጌታ የዳረ ጌታ አንተን ይደርሃል እጸልያለሁ ብሎ የሱን ሸክም መሸከም ይህ የክርስቶስን ሕግ መፈጸም ነው። ችላ ምንለው ነገር አይደለም ማለት ነው። ቅድም ጳውሎስ በትእዛዝ መልኩ ነግሮናል። ያኛው ገላትያ 6:2 ኤ ላይ ነው እርስ በርሳችሁ ተሸካከሙ የሚለው። ይሄኛው ደግሞ የክርስቶስን ሕግ መፈጸም የሚለን ዘሴም ቁጥር ዘሴም ምዕራፍ ሆኖ ቢ ላይ ነው የሚቀጥለው ስንኝ ማለት ነው። የክርስቶስን ሕግ መፈጸም ነው። አንዳችን ለአንዳችን ሸክም ሸር መደራረክ። ሕግ ደግሞ በባህሪው መታዘዝን ይጠይቃል አይደለ? ሕግ አለ። እዚህ ሀገር የምንኖርበት ብዙ ሕግ አላችሁ አይደል? መታዘዝ አለብን። ካልታዘዝን ጥፋተኞች ነን ማለት ነው። ካጠፋን ምን አለ? ቅጣት አለ ማለት ነው። ሕግ ደግሞ በባህሪው የሚቆጣጠረው ኃይል አለ ማለት የሆነ ፓወር ያን ሕግ እንዲፈጸም ተፈጻሚነቱን የሚከታተላል ማለት ነው። ክርስቶስን ያመነ ሰው፣ ክርስቶስን የወደደ ሰው ክርስቶስን መታዘዝ ምርጫ ሳይሆን ምኑ ነው? ግዴታው ነው። አያችሁ፣ ካለንበት ቦታ መጥቶ የሱ አደረገን፣ መረጠን፣ ቀደሰን፣ የሱ ለየን፣ የሱ ካህናት አደረገን ዘንድ ከዛ በኋላ እንደ ክርስቶስ ሕግና ፈቃድ መኖር ግዴታችን ነው፣ ምርጫችን አይደለም። እንዳትሳሳቱ። ምርጫ የሚሆነው ክርስቶስን ከተላለሁ ወይም አልከተልም የሚለው ላይ ነው እንጂ ወደን ከተከተል በኋላ ትእዛዙን መፈጸም ምርጫ አይደለም፣ ግዴታ ነው። የክርስቶስን ሕግ መፈጸም የእግዚአብሔርን ፈቃድ ማድረግ ነው። የክርስቶስን ሕግ መፈጸም ከመንፈስ ቅዱስ ጋር መተባበር ነው። ክብር ለእግዚአብሔር ይሁን። የክርስቶስ ሕግ ምንድን ነው?
አድርግ አታድርግ ነው። እነዛ 603 ህጎች የብሉይ ኪዳን ህጎች ተጠቅልለው በሁለት ተጠቅልለውልናል። በዮሐንስ ወንጌል 13:34 በባለፈው በወንድም ዘውዱ እንደተማር ነው ጌታ ኢየሱስ ክርስቶስ ዝቅ ብሎ የሚል በታጣበት ሞመንት ላይ ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ትልቁ ምስጢር የተገለጠው እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚል ህግ ነው የሰጣቸው። የመዋደድ ህግ ነው የክርስቶስ ህግ። የተሰጠን ህግ የፍቅር ህግ ነው። ስለዚህ እርስ በርሳችን አለመዋደድ አንችልም። ከቻልን ይህን ህግ ተላልፈናል ማለት ነው። ስለዚህ የክርስቶስ ህግ ሌሎችን የመውደድ ህግ ነው። ሌሎችን የመውደድ የሌሎችን የማቅረብ ለሌሎች የመትረፍ ህግ ነው የክርስቶስ ህግ። ደግሞ እንደው በጣም ሲምፕል መዋደድ ካለ ፍቅር ካለ ሸክም መሸካከም እኮ ኢዚ ነው አይደል? መዋደድ ካለ እንደራሴ ጓደኛዬ እንደራሴ እህቴን የምወድ ከሆነ የሱን ሸክም ለመሸካከም is too easy። ግን የፍቅርን ህግ ክርስቶስ ሰጥቶናል። ሁለተኛው ለምንድን ነው ሸክም የምንሸካከመው? ክርስቶስ እያንዳንዳችን ትልቁን የኃጢአት ሸክም ስለተሸከመ። ጌታ ኢየሱስ ክርስቶስ የእያንዳንዳችን የዓለምን ሁሉ ኃጢአት ተሸክሞ መስቀል ላይ ስለሆነ፣ ስለዚህ እኔና እናንተ ትንሿን የእህታችንን የወንድማችንን ሸክም ለመሸከም እንዴት ጉልበት እናጣለን? ትልቁን የኃጢአት ሸክም ተሸክሞ መስቀል ላይ የዋለ ጌታ እያለን፣ አምላክ እያለን፣ ንጉሥ እያለን ኢሳይያስ 53:4 በእውነት ደዌያችንን ተቀበለ ሕመማችንን ተሸከመ፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው ይላል። ኃጢአታችንን፣ ቅጣታችንን፣ በደላችንን ተሸክሞ መስቀል ላይ ዋለ። ትልቁን በደላችንን ትልቁን ሸክማችንን የተሸከመ ጌታ እያለን ትንሿን ላለመሸከም ጉልበት ልናጣ በፍጹም አይቻልም። አንደኛ ጴጥሮስ 2:24 ለኃጢአት ሞተን ይላል ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። አያችሁ፣ የኃጢአት ፈውስን ያገኘ ነው እኛን ወክሎ መስቀል ላይ ስለተሸከመን። ስለዚህ ወገኖቼ ክርስቶስ ትልቁን ኃጢአት ተሸክሞ እኛ ነፃ ካወጣን ትንሿን ኃጢአት ላለመሸከም ጉልበት ልናጣ አንችልም። ሶስተኛው ለምንድን ነው ሸክም የምንሸካከመው ካልን አንድ አካል ስለሆን እንደው ላስቸግራችሁና በዚህኛው ጣታችሁ በዚህኛው እጃችሁ እስኪ እዚህ ጋር ታፋችሁ ላይ ቆንጥጡት። እስኪ ዝም ብለን እንደሞኝ ታዘዙልኝ። እንደው እስኪ ቆንጥጡት። አመማችሁ አላመማችሁም? ያማል አይደል? ለምን? ይሄኛውም የዚህ ቦዲ አካል ነው፣ ይሄ እግራችንም የቦዲው አካል ነው። ስለዚህ ስሜቱን ሴንስ እናደርገዋለን። ኢግኖር ልናደርገው አንችልም። በእውነት እኛ ክርስቶስ እንደሚለው ክርስቶስ ራስ የሆነባት እቺ አካል ናት ያልናት እቺ ቤተክርስቲያን ልክ እዚህ ፔኑ እንደተሰማን የእህታችንና የወንድማችን ሸክም ዳትማች ነው ሊሰማን የሚገባው። ያን ያህል ነው ሊሰማን የሚገባው ማለት ነው። ለምን ከተባለ አንድ አካል ናችሁ እያለ ነው። አንድ አካል ናችሁ። እጃችን አንድ አካል የሆነው እግራችን ሲቆነጥጠው እንዳመመው የኔና የናንተ አንድ አካል መሆንና የናንተ ህመም የኔ ህመም የናንተ ህመም ሊሆን ይገባል። አንድ አካል ስለሆነ አንደኛ ቆሮንቶስ 12:26-27 አንድ ብልት ሲሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ምንድናችሁ ነው የሚለው? ብልቶች ናችሁ። ስለዚህ ይሰማናል።
አካል ከሆን ይሰማናል። እያየን ኢግኖር ማድረግ አንችልም። እያየን ችላ ማለት አንችልም። ታዘናልም ደግሞ ወገኖቼ ሆይ እነዚህ ሶስት ነገሮች ካየን ሸክም እንሸካከምበት ምክንያቱ እነዚህ ሶስት ነገሮች ካየን እንዴት እንሸከም እሱ ጥያቄ ሊመጣ ይችላል አይደል? እንዴት እንሸከም? የእህቴን የወንድሜን የአገልጋዮችን ሸክም እንዴት እንሸከም? የሆነ ፊዚካል የተሸከሙት ነገር የለም። እንዴት እንሸከም ካልን የኛ የመጀመሪያው መሳሪያችን የመሸከሚያ መሳሪያችን ምን እንደሆነ ታውቃላችሁ? ጸሎት። በጸሎት ይሄው የጾም ጸሎት ጀምረን እየጸለይን ያለ ነው። እንደ ቤተ ክርስቲያን ለብዙ ነገር እየተጸለየ ያለ እንጸልያለን። አንዳችን ለአንዳችን እንጸልይ፣ አንዳችን ለአንዳችን እንማልድ፣ እንደጋገፍ። እጸልይልሻለሁ፣ ጌታ ታማኝ ነው። የሥራ በር ይከፍትልሻል፣ ጌታ ታማኝ ነው። ትዳር ይሰጣል፣ እኔ ዳር እግዚአብሔር አንተንም ይደራል። ጌታ ታማኝ ነው፣ ይፈውሳል። ጌታ እኮ ታማኝ ነው፣ ይችላል፣ ኃይል አለው። ልጁ ነሽ እያልን አንዳችን ለአንዳችን በጸሎት ኢንከሬጅ ልንደራረግ ይገባል። በጸሎት አንዳችን ለአንዳችን ሸክማችንን ልንሸካከም ይገባል። ወንድሜን ተሸክሜ ወደ እግዚአብሔር መወስድበት አንዱ መንገድ ጸሎት ነው። እህቴን ተሸክሜ ወደ እግዚአብሔር ተራራ ይዣት መውጣበት አንዱ መንገድ ምንድነው? ጸሎት ነው። ስለዚህ በጸሎት እርስ በርሳችን እንሸካከም። አንደኛ ተሰሎንቄ 5:11 እርስ በርስ በመጽናናትና በማበረታታት ይላል። እርስ በርስ በመጽናናትና በማበረታታት። እስኪ እናበረታታው ወንድማችን ሲያገለግል። ጌታ ይባርክ፣ አንተ ጥሩ ነገር አለ፣ በርታ፣ ቀጥል፣ አንተ እንደዚህ ይታየኛል፣ አንቺ ጌታ ይባርክ፣ ጸልይ፣ በርቺ። ሁሉን አገልጋዮች ሁሉን ስላገለገሉ ሳይሆን የማያገለግሉ እህቶቻችን ቀርበን እናበረታታቸው፣ በአፋችን ኢንከሬጅ እናርጋቸው። ይሄው ቃሉ ስለሚል አንድ አካል ስለሆን ዕብራውያን 10:24 ለፍቅርና ለመልካም ሥራ እንነሳ፣ በተግባር የሚታይ ነገር ህመምተኞችን በመጠየቅ በሐሳብ በገንዘብ በመርዳት እንጠይቅ፣ እናበረታታ፣ እንሸከም። የታመሙ ብዙ ወገኖች ሊኖሩን ይችላሉ። እንጎብኛቸው፣ እንጠይቃቸው። የተወሰነ ጊዜ ፋይናንሻል ኢሹ ያለባቸው ሰዎች ካሉ እንቅረባቸው፣ እናዋያቸው። አንድ አካል ስለሆን እኮ ነው። አንድ አባት ስላለን፣ የአንድ መንግስት ወራሾች ስለሆን፣ የአንዱ የእግዚአብሔር ልጆች ስለሆን ሸክማችንን እርስ በርስ መሸካከም አለብን። ሐዋርያት ሥራ 2:44 ያመኑትም ሁሉ አብረው ነበሩ፣ በህብረትም በመተጋገዝም በመቁረስም ይል ነበር። በቃ ፌሎሺፕ በማድረግ በመጠራራት በመገባበዝ። አይናው አንዳንዴ አዳብድ ያደረግነው ካልቸር ምንጠራው ምንጋብዘው የቀረበንን ወይም እኛ የሚጠራንን ነው። እሱን ትተን እስኪ አዲስ ነገር እናድርግ፣ እንለፍ፣ እንሻገር። ይህን ስናደርግ በህይወታችን የሚመጡ በረከቶች ምንድን ናቸው? ቅድም በሐዋርያቶች ህይወት የእግዚአብሔር ቃል እየሰፋ ይሄድ ነበር፣ ለሃይማኖት እየታዘዙ ይሆኑ ያልነው በህይወታችን ምንድነው? ስንታዘዝ፣ እግዚአብሔርን ስናስደስት፣ ሸክም ስንሸካከም በህይወቱ ሊመጡ የሚችሉ በረከቶች። በመካከላችን አንድነት፣ ፍቅርና ሰላም ይበረታል። ወገኖቼ ሆይ መቀባበል ይጨምራል። መቀባበል፣ መንፈሳዊ እድገት ይታያል። በእያንዳንዱ እህትና ወንድም ህይወት በሰው ላይ መንፈሳዊ እድገት። ቢኮዝ እግዚአብሔር የሚፈልገውን የሚመኘውን እግዚአብሔር የሚያስደስተውን ነገር ነው እያደረግን ያለ ነው። ስለዚህ በመንፈሳዊ ህይወት አለማደግ አይቻልም። የእግዚአብሔር ክብር፣ ሰላምና ደስታ ልባችንን ይሞላል፣ ይጠብቃል። በሰዎች ዘንድ በማያምኑት ዘንድም የክርስቶስ አምባሳደር መሆናችን ራሱ የጎላ ይሄዳል። ሊደበቅ አይችልም። ሊደበቅ የማይችል ነገር። በጨለማው ዓለም ላይ ብርሃናችን ይበራል። በጨለማው ዓለም ላይ እኔና እናንተ ሸክምን ስንጋራ
ለሃይማኖት ደግሞ ታዛዦች እንሆናለን። በእውነት ለሃይማኖት ታዛዦች እንሆናለን። ሃይማኖት ፓኬጅ ነው። ሃይማኖት ውስጥ ብዙ ነገሮች ይወጣሉ ወገኖች ሆይ። መጥቶ አምልኮ ሰምቶ መሄድ ብቻ አይደለም። ለሃይማኖት የቀና ልብ ይኖርናል። ሃይማኖት ለሚጠይቀን ነገር መልስ ለመስጠት በቃ ያ ቴንደንሲ ይኖርናል። ሃይማኖት የጠየቀንን ነገር አንድ ምዕራፍ ቅድም እንዳልኳችሁ ስንጠየቅ ሞር አብልጠን እንድንሄድ ያደርገናል። መልካም ነገር ከእኛ ህይወት ይወጣል። መቼ? አንዳችን የአንዳችን ሸክም ስንሸካከም፣ ስንካሰስ አይደለም። እግዚአብሔርም ላስት ዊክ አትካሰሱ እያለ በዚህ መድረክ ላይ ይናገረን ነበር። መካሰስ ውስጥ የሚገኝ ነገር የለም። ከመካሰስ ውስጥ የሚወጣ መልካም ነገር የለም። ከመሸካከም ግን መልካም ነገር ይወጣል። እኔና እናንተ ያንዱ ሸክም በመሸካከም ውስጥ እግዚአብሔርን ግሎሪፋይ እናደርገዋለን። ክብር ለእግዚአብሔር ይሁን። በመጨረሻ ነገር ይላተቃለሁ። ዛጋም ሚኒቶች እየታዩኝ ነው። ነገር ይላተቃለሁ። ስናጠቃለው እርስ በርስ መሸካከምን ዛሬ እግዚአብሔር እንደተናገረን ከሐዋርያቶች ህይወት ካጋጠማቸው ችግር ካጋጠማቸው ሸክም እንዴት እንደፈቱት እንዴት ከህዝቡ ጋር ተማክረው ዲል እንዳደረጉት ያን ለመፍታት የሄዱበት ክራይቴሪያ ምንድነው? ጀኒዩን የሆነ መልክ አላዩ፣ ቁመና አላዩ፣ ማንነትን አላዩ። መንፈሳዊ ነገር ተረድተው ሰዎችን አሳይን ሲያደርጉ በጣም ፍሎሪሽ እንዳደረጉ ዛሬ እኔና እናንተ ለዚህ መልካም ቃል ስንታዘዝ ይህን መልካም ቃል ስንተገብር በህይወታችን በጣም ያልተጠባበቀ እድገት እንደምናሳይ ምንም ጥርጥር የለንም። እግዚአብሔር በቃሉ ታማኝ ስለሆነ። ስለዚህ ስናጠቃልለው በምድር ላይ እስካለን ድረስ ሸክም አለ፣ ጊዜያዊ ሸክም። በፍጹም ከሸክም ነፃ ነው። ጌታ ኢየሱስ ክርስቶስ ያሳረፈን ትልቁን የኃጢአት ሸክም ነው። በወደቀ ዓለም ውስጥ እየኖርን በጣም ምድራዊ የሆነ ያው በምድር ስለምንኖር ሸክሞች ይመጣሉ። ቅድም እንዳልኩት ቢያንስ እንኳን ለልጅ እንጨነቃለን፣ ቢያንስ ለማግባት እንጨነቃለን፣ ቢያንስ ለጤንነት እንጠየቅ። እነዚህ ሁሉ ሸክሞቻችን ናቸው አሉ። ድና እናደርጋቸውም። ግን ሸክምን የሚያቃልል ሸክምን የሚረዳ ጸጋና መንፈስ ከኛ ጋር ስላለ ያን ሁሉ ምን እንለዋለን? እናልፈዋለን። ሸክም መሸካከም የክርስቶስን ሕግ መፈጸም ነው። ይህን እንዳንረሳ። ሂደ ወንድምህን ኢንከሬጅ ስታረገው የሱን ሸክም ተቀብለ ወደ ጌታ በጸሎት ስትወስድ የእህትህን ሸክም ተቀብለ ወደ ጌታ ስትወስድ የክርስቶስን ሕግ እየፈጸምን ነው። የፍቅር ሕግ ጌታ ሆኖ እያለ አምላክ ሆኖ እያለ ዝቅ ብሎ የደቀ መዛሙርቱን እግር ያጠበው ይህን ፍቅር በእኛ ህይወት ውስጥ ለማስቀመጥ ነው። ይህን ፍቅር እርስ በርስ ሸክምን ስንጋራ የእግዚአብሔር ሥራ ምን ይላል? ይፋጠናል። በጣም ይፋጠናል፣ ይሄዳል፣ ያድጋል። የእግዚአብሔር ቤት ሥራ በጣም ፍሎሪሽ ያደርጋል። የሚያስቆመው ነገር የለም። መቀባበል አለ፣ ፍቅር አለ። ሸክምን መጋራት ያማኝን ክርስቶስ የቀሰምነው ምንድነው? ባህሪ ነው። የአባታችንን ባህሪ ሸር ካላደረግን የአምላካችንን ባህሪ ሸር ካላደረግን ሞዴላችንን የሱን ሸር እሱ ትልቁን ኃጢአት ነው። የኃጢአትን ሸክም ነው። ነፃ ሊያወጣን ነው። በቀኙ ሊያስቀምጠን ነው። እሱ ማድረግ አንችልም። ግን ከሱ ያን ተምረን ወንድሜን የሚያሳርፍ ትንሿን ሸክም መሸከም ግን የክርስቶስን ባህሪ ምድር ላይ ሪፍሌክት እያደረግን እንደሆን እንድናቅ። ሸክምን ስንጋራ የክርስቶስ መልክን እናሳያለን። ሸክምን እንጋራው ሌላው ምክንያት አንድ አካል ስለሆን፣ ክብር ለእግዚአብሔር ይሁን። አንድ አካል ስለሆን ይህን በምንም ታምር ድና እናደርገው። እኔና እናንተ ይህ ጉባኤ በክርስቶስ አይን ሲታይ አንድ አካል እሱ ራስ የሆነበት አካል። ስለዚህ አንዳችን የአንዳችን ሸክም መሸካከም ይሄ ግዴታ የክርስቶስ ባህሪ ነው። ክብር ሁሉ ለእግዚአብሔር ይሁን። ጌታ ይባርካችሁ። ተባረኩ።